የነቢያት ታሪክ፣ የሶሐቦች ታሪክ፣ የተለያዩ አስተማሪ ታሪኮች። ሲራ ቲዩብ። የዛሬው እንግዳችን ዘይነብ ቢንት ጀህሽ ረዲየላሁ ዐንሃ። የዘይነብ ቢንት ጀህሽ ረዲየላሁ ዐንሃ እና የረሱል ሰለላሁ ዐለይሂ ወሰለም ጋብቻ አላህ ሱብሓነሁ ወተዓላ በቅዱስ ቁርአን ተርኮልናል። ዘይነብ ቢንት ጀህሽ ረዲየላሁ ዐንሃ የነቢዩ ሰለላሁ ዐለይሂ ወሰለም የአክስት ልጅ ስትሆን እናቷ ኡማማ የነቢዩ ሰለላሁ ዐለይሂ ወሰለም የአባታቸው እህት ነች። ነቢዩ ሰለላሁ ዐለይሂ ወሰለም ዘይነብን ባሪያቸው ለነበረውና በኋላ ነፃ ላወጡት ለዘይድ ኢብን ሐሪሳ ረዲየላሁ ዐንሁ ሊድሯት እንደሚፈልጉ ሲገልጹላት እርሷም ሆነች ቤተሰቧ ፈቃደኛ አልነበሩም። ሆኖም ግን ነቢዩ ሰለላሁ ዐለይሂ ወሰለም እኔ ግን ይህን ላንቺ ጥሩ በመሆኑ ወድጄልሻለሁ በማለት ሊያግባቧት ሞከሩ። እርሷ ግን እንዲህ አለች፣ የአላህ መልእክተኛ ሆይ እኔ ይህን ጋብቻ አልወደድኩትም። ከዚህም በላይ እኔ ለቤተሰቤ ተወዳጅ የሆንኩ ልጅ ሲሆን የአክስቶም ልጅ በመሆኔ የዝምድናችንን ነገር አይዘንጉት። ይህን ጋብቻ አልፈልገውም። በዚህ ጊዜ አላህ የሚከተለውን ቁርአን አወረደ። ወማ ካነ ሊሙእሚኒን ወላ ሙእሚነትን ኢዛ ቀደ አላሁ ወረሱሉሁ አምረን አን የኩነ ለሁሙል ኺየረቱ ሚን አምሪሂም ወመን ያዕሲ ላህ ወረሱለሁ ፈቀድ ضለ ضላለን ሙቢና። አላህና መልእክተኛውም ነገር ግን በፈረዱ ጊዜ ለምእመናን እና ለምእመናት ከነገሯቸው ለእነርሱ ምርጫ ሊኖራቸው አይገባም። የአላህ እና የመልእክተኛውም ትዕዛዝ የጣሰ ሰው ግልጽ የሆነን መሳሳት በእርግጥም ተሳሳተ። ሱረቱል አሕዛብ አንቀጽ 36። ይህ የቁርአን አንቀጽ ከወረደ በኋላ ዘይነብ የአላህ እና መልእክተኛውን ሰለላሁ ዐለይሂ ወሰለም ትዕዛዝ ማክበር ስለነበረባት ዘይድን አገባች። ኢስላም የሰዎችን ደረጃ በዘርና በደም ሳይሆን የሚፈርጀው ለአላህ ባላቸው ቀረቤታ እንደመሆኑ ሰውን ይህ የዚህኛው ጎሳ ነው፣ ይህኛው ደግሞ ዘሩ እንዲህ ነው ብሎ ሰውን ዝቅ ማድረግን ፈጽሞ አይቀበልም። የሆነው ሆኖ የዘይድና የዘይነብ ትዳር አልሰመረም። በመካከላቸው ሰላምና ደስታ ጠፋ። ዘይነብ ከከፍተኛ የህብረተሰብ ክፍል የመገኘቷን ያህል በአንድ ወቅት በባርነት ተፈንግሎ ከኸዲጃ ረዲየላሁ ዐንሃ ቤት የኖረውን በኋላም ለነቢዩ ሰለላሁ ዐለይሂ ወሰለም በንብረትነት ተላልፎ ከተሰጠ በኋላ ነፃ የተደረገውን ዘይድን በንቀት አይን መመልከት ጀመረች። ሁለቱም ሰዎች በየራሳቸው መንገድ መልካም የነበሩና ነቢዩንም ሰለላሁ ዐለይሂ ወሰለም የሚወዱ ቢሆንም በጋራ የሚያስተሳስር ነገር ስላልነበረ ትዳራቸው ተገዝግዞ ከመውደቅ ሊድን አልቻለም። ስለሆነም ዘይድ ረዲየላሁ ዐንሁ ሊፈታት ወሰነ። ሆኖም ግን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሚስቱን እንዲይዝና አላህንም እንዲፈራ ነገሩት። ነቢዩ ሰለላሁ ዐለይሂ ወሰለም ይህን ይበሉኝ እንጂ ቀደም ሲል ዘይነብን ረዲየላሁ ዐንሃ ዘይድ እንደሚፈታትና እርሳቸውም እንዲያገባት አላህ ግድ እንዳደረገባቸው አተውት አይደለም። ይህ መለኮታዊ ትዕዛዝ በዋነኝነት ያጠጠረው በቅድመ ኢስላም የድንቁርና ባህል በመሆኑ ለዘመናት የኖረውን የማደጎ ልጅና በስጋ የተወለደ ልጅ አንድ አድርጎ የማየት ልማድ ለመስበር ነበር። ይሁን እንጂ ነቢዩ ሰለላሁ ዐለይሂ ወሰለም ይህን ሁኔታ ግልጽ አድርገው ለዘይድ በመንገር እንዲፈታት በማድረግ ፋንታ ሰዎች በተለይም ደግሞ ከሃዲያኑ ሙሐመድ የልጁን ሚስት አፋቶ አገባ ይሉኛል ብለው በመፍራት ያንን ከማድረግ ተቆጥበው ቆዩ። ይሁን እንጂ ይህን ሁሉ ፍርሃት የዘመናት ጃሂልያ ጎታች ልማድ ኃያሉ አላህ በአንድ ጊዜ በማፍረስ እርሳቸውን በመውቀስ የሚከተለውን የቁርአን አንቀጽ አወረደ። ወኢዝ ተቁሉ ሊለዚ አንዐመ አላሁ ዐለይሂ ወአንዐምተ ዐለይሂ አምሲክ ዐለይከ ዘውጀከ ወተቂላህ ወቱኽፊ ፊ ነፍሲከ መላሁ ሙብዲህ ወተኽሸ ናሰ ወላሁ አሐቁ አን ተኽሻህ
فلما قضى زيد منها وطرا زوجناكها لكي لا يكون على المؤمنين حرج في أزواج أدعيائهم إذا قضوا منهن وطرا وكان أمر الله مفعولا ለእዚያውም አላህ በእርሱ ላይ ለለገሰለትና አንተም ነፃ በማውጣት በእርሱ ላይ ለለገስክለት ሰው ለዘይድ አላህ ገላጩ የሆነን ነገር በነፍስህ ውስጥ የምትደብቅና አላህ ልትፈራው ይልቅ የተገባው ሲሆን ሰዎች የምትፈራ ሆነህ ሚስትህን ባንተ ዘንድ ያዝ፣ ከመፍታት አላህንም ፍራ በምትል ጊዜ አስታውስ። ዘይድም ከእርሷ ጉዳይን በፈጸመ ጊዜ ፍላጎትን አርክቶ በፈታትና ኢዳዋን በጨረሰች ጊዜ በምእመናኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይ በፈጸመ ጊዜ በማግባት ችግር እንዳይኖርባቸው እርሷን አጋባነ። የአላህም ትዕዛዝ ተፈጻሚ ነው። ሱረቱል አሕዛብ አንቀጽ 37። እንግዲህ ከላይ በተጠቀሰው ሁኔታ ነበር ዘይነብ ረዲየላሁ ዐንሃ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር የተጋባችው። ስለሆነም የጋብቻው ውል የተገለጸው በተቀደሰው ቁርአን ላይ ነው። እናም ዘይነብ የነቢዩ ሰለላሁ ዐለይሂ ወሰለም ባለቤቶች ላይ ይህን ሁኔታ እያነሳች የበላይነቷን ለማንጸባረቅ ተሞክር ነበር። በተደጋጋሚም እንዲህ ስትል ትደመጣለች። የእናንተን የጋብቻ ውል ያረቀቁትና የተዋዋሉት ቤተሰቦቻችሁ ሲሆኑ የእኔ ግን ከዐርሹ በላይ የሆነው አላህ ነው። በሌላ ዘገባ ደግሞ አላህ የእኔን ጋብቻ ከሰማይ ሆኖ ነው ያጸደቀው ብላለች። ዘይነብ ረዲየላሁ ዐንሃ በእምነቷ የተመሰጠች አላህን ፈሪ እውነተኛና ቸር ነበረች። የእጅ ሥራና የዕደ ጥበብ ዕውቀት ስለነበራትም ያንን እየሰራች በምታገኘው ገንዘብ ድሆችን እና ወላጅ አልባ ልጆችን ትረዳበት ነበር። ዓኢሻ ረዲየላሁ ዐንሃ እንዲህ ትላለች፣ አንድ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለው ነበር፣ ከባለቤቶቼ ሁሉ ከእኔ በኋላ የምትሞተው እጀ ረዥሟ ነው። ከዚያም ከነቢዩ ሰለላሁ ዐለይሂ ወሰለም ሞት በኋላ ሁላችንም አንድ ላይ ተሰባስበን እጆቻችንን እያስተያየን የማንኛችን እንደሚረዝም እንለካ ነበር። ከሁላችንም እጆች የሰውዳ ቢንት ዘምዓህ እጅ በርዝማኔ ይበልጥ ነበር። ሆኖም ግን የጉዳዩ ምስጢር የገባን ዘይነብ ከሞተች በኋላ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ለካስ እጀ ረዥም ያሉት ቸር የሆነችው ለማለት ነበር። በእርግጥም ከሁላችንም የበለጠ ቸር የነበረችው ዘይነብ ነበረች። አላህ ስራዋን ሁሉ ይውደድላት፣ መልካም ስራዋንም ይቀበላት። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።